ከዱባይ ከሌሎች ሀገሮች የተመጡ ልጆች አሉ። ሁሉም እያንዳንዱ እዛ ቴሌግራም ላይ እየተነሳው ነው ብሎ ሲጭን እንዴት እንደ ጨው ዘር እንደተበተንን በጣም ያሳያልና ሁላችሁም ስለመጣችሁ በጣም ደስ ብሎኛል። እንኳን ደስ ያላችሁ ላለው ያስተባበራችሁ ልጆች፣ ሐሳቡን ያፈለቃችሁ ልጆች፣ በተለይ የመጀመሪያዋን ደውል የደወልከው ልማት ደረጀ በጣም ትደነቃለህ። ልማት ሳውቀው እቺን ልጅ ሆኖ ነበር ማቀው። ልማት ያልደረሰበት ቦታ የለም። ከሴቶች ብሎክ እስከ ወንዶች ብሎክ የገባና ያደገ ልጅ ነው። ደግሞም የትዝታው መዓት አልነግራችሁም። የሚያነሳቸው ሶሻል ሚዲያ ላይ የሚያነሳቸው ትዝታዎች ምን ያህል ሪች እንደሆነ፣ ምን ያህል የመጻፍ አቅም እንዳለው፣ እዚህ ውስጥ በጣም ብዙ የመጻፍ አቅም ያላቸው ልጆች እንዳሉ አውቃለሁ። የሊቀመንበር መንግስቱ ኃይለማርያምን የስደተኛው መሪ ትዝታ መጽሐፍ ስጽፍ ረጅም ዓመት ወስዶብኛል። መውሰድ ከሌለበት ጊዜ በላይ ወስዶብኛል። የወሰደብኝ ምክንያት ፍርሃት ነው። ምክንያቱም እሳቸው የአንድ ሀገር መሪ ናቸው። ስለሳቸው የሚነገርና ስለሳቸው የተባለው ነገር ብዙ ነው። ስለዚህ ህዝብ የሚጠብቀው ጥያቄም ህዝብ የሚጠብቀው ምላሽም ብዙ ነው። እኔ ደግሞ የሄድኩበት አቅጣጫ ሌላ ነው። ወደ ህዝብ ሲገባ እንዴት አድርገው ይቀበሉኛል የሚለው በጣም ለኔ አሳሳቢ ነበረ። ስለዚህ በጣም ረጅም ጊዜ ወስጃለሁ። ኤዲት የተደረገበት የተስተካከለበት ምናምን ያለበት መንገድ የብዙዎች ታሪክ ሲሆን ለመጻፍ በጣም ከባድ ነው። የህፃናት አምባ መጽሐፍን መጻፍ የጀመርኩት የእሳቸውን መጽሐፍ ከመጻፌ ከ10 ዓመት በፊት ነው። አሁንም እጄ ላይ አለ። አሁንም ኦልሞስት እያለቀ ነው። እግዚአብሔር ቢል በእነዚህ 6 ወራቶች ውስጥ ይወጣል ብዬ አስባለሁ። ግን አሁንም ይሞላል ብዬ ግን አላስብም። የሁሉንም ታሪክ የዚህ ሁሉ ታሪክ ቀደም የኢትዮጵያ ደራሲያን ማህበር የሥራ አስፈጻሚ ቦርድ አካል ነው ወዳጄ ገዛኸኝ ሀብቴ ደራሲ ያለው የብዙ ሰዎችን ታሪክ አንድ መጽሐፍ በጣም አስጨናቂ ነው። ማጎድለው ነገር ስላለ ስለዚህ ሺህ ጊዜ ይታረማል፣ ሺህ ጊዜ እንትን ይላል። ከዚህ ሁሉ ግን አሪፉ የራሴን ዕዳ መወጣትና ልማት ትችላለህ፣ እባክህ ጀምር። በግሩፕ ጀምራችሁ የነበራችሁ እነ ሙሌ እነ ሻቀና ሌሎች ልጆች በግሩፕ ጀምራችሁ የነበራችሁ ልጆች እባካችሁ ቀጥሉበት። አይሞላም። በአንድ ሰው ተጽፎ የሚሞላ አይደለም። የአንድ ሰው ስንፍና የአንድ ሰው ነገር በጣም ብዙ ነው። የኛ ታሪክ የሀገር ታሪክ ነው። የኛ ታሪክ የአባቶቻችን ታሪክ ነው። ሰሞኑን አንድ የደርግ ኮሎኔል የነበሩ ሰዎች ደወሉ። አያውቁኝም። ስልኬን ከሰዎች ነው የወሰዱት። ሳንሞት እባካችሁ መስክራችሁ ሙቱ። እናንተም ተከትላችሁ ልትሞቱ አማራችሁ። ባለቤት ዝም ሲል ሌላው ሰው የራሱን ታሪክ ይጽፍበታል። እባካችሁ ጻፉ ብለው አያውቁኝም ደውለው ነው አደራ ያሉት። ስለዚህ የብዙ ሰው ፍላጎት ነው። በቀረብኩበት ሚዲያ ላይ የህፃናት አምባ ታሪክ ነው የሚነሳው እባካችሁ የሚሉት። ስለዚህ ሁላችሁም ዝመቱበት። አንድ ሰው ጽፎት አያልቅም። የኔ ግን እግዚአብሔር ቢፈቅድ በሚቀጥሉት ወራቶች ውስጥ ይወጣል ብዬ አምናለሁኝ። ስለ ድካሜና እስካሁን ስላሳፈርኳችሁ በጣም ይቅርታ ጠይቃለሁኝ። እናወጣዋለን። ሁላችንም በጋራ እንደገና 50ኛ ዓመቱን ስንሞላ እዚህ ቤት እንገናኛለን። የዛኔ ወመዘክር የሰጠን የላይብረሪ አሳይመንት ህንፃ ቆሞ እነሱ ሞልተውት እነጋሽ ታሜ ጎደለ ያሉት ስዕሎቻችን ፎቶዎች ኤግዚቢሽን እዚህ ጋር ተዘርግተው አሜሪካም አውሮፓም ያለው ምናልባት እነጋሽ ትራምፕ ከለቀቋቸው መተው እዚህ ገብተው በጋራ ደግሞ አሁን 300 400 ሰው ነው የምንሆነው። ሺህ ሆነን ደግሞ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እዚህ መድረክ ላይ ይሄ መጽሐፍ ተላከልኝ። በእያንዳንዱ ገጽ ይታገሱ ጌትነት ይላል። እዚህ ያለው አጠናበት የነበረው የአክሊሉ አምሳሉ አክሊሉ ዲክሽነሪ ነበረች። ቁርቁራ ያልሽኝ ሁሉ ይኸውልሽ በዲክሽነሪ ነበረ ሳጠና ነበር። በጣም አመሰግናለሁ። ያበረከተልኝ ማን ነው? ስም ነው የጠፋኝ። መጂድ እባክህ አብዱል መጂድ መሐመድ መጂድ በኳስ ላይ ሲያስቸግረን የነበረ፣ በሩጫ ላይ ሲያስቸግረን የነበረ፣ በቮሊቦል ላይ ደፈቃውን ማንቋቋመው የነበረ
የምንወደው በጣም የምንወደው በአባትነት ፍቅሮቻ የብሎክ ኃላፊያችን ሆኖ የኛኑ ያክል የነበረ አባታችን ነው። እባካችሁ ሁላችሁ ማመስገን እግዚአብሔር ይስጥልን። በጣም አመሰግናለሁ። እሺ ደራሲ ታገሱ ጌትነት እንግዲህ መሳጭ የሆነ ልብ የሚነካ እንዲሁም ልብ የሚሰብር ንግግር አድርገውልናል። እስኪ አንድ ሞራል ሞቅ ያለ ሞራል ሰጥተን። እሺ አመሰግናለሁ። በቀጣይ የሚሆነው ፕሮግራማችን የጥያቄና መልስ ውድድር ነው የሚሆነው። ይህን የጥያቄና መልስ ውድድር የሚያካሂዱት